አብርሃም ሳቤላን ለማምጣት ሲሄድም በጣም ደስ ብሎት ነበረ ልጅን ላገኝ ነው በማለት። ነገር ግን ደግሞ አብርሃም እንዳሰበው አልሆነለትም። ምክንያቱም ደግሞ ሳቤላ አለችበት የተባለው ክላስ ቢሄድም ነገር ግን ሳቤላን አላገኛትም። ምንም አይነት ነገር ሊያገኝ አልቻለም። ወደ ቤትም ሲመጣ በጣም ከፍቶትና ደብሮት ነበር። እናም ደግሞ ዲና እያስመሰለችና እንዲሁም ደግሞ በደስታ ቆይ አባቴ ምን ሆነ ነው ምንድነው ችግሩ? ሳቤላ የታለች? እኔ ይሄው የምትወደው ምግብ እየሰራውላት ነው። ቆይ የት ነው ያለችው? በማለትም ትናገረዋለች። እሱም ደግሞ በጣም ከፍቶትና እንዲሁም ደግሞ ሳቤላን አገኛታለሁ ብሎም በጣም ደስ ብሎት እንደነበርና አብርሃም ሳቤላን ወደ ቤት ይዘዋት ባለመምጣቱ በጣም ተከፍቶ ነበረ ወደ ቤት የተመለሰው። ነገር ግን ደግሞ አብርሃም አጋቹን ወይም ደግሞ ሳቤላ ያለችበትን ቦታ በትክክል ሂዶ ነበር። ነገር ግን ደግሞ ዲና በተደጋጋሚ ለአጋቹ በመደወል እናም እሱም ደግሞ ስልኩን በመዝጋት ነበረ። ዲና በጣም ተናደነ ተበሳይታ አሁን በቃ ደረሰባቸው ምልል ነው። እሺ አሁን ከደረሰባቸው ቆይ ምንድነው የማዘጋጀው? መልስ የለኝም በቃ አሁን ላይ ተዋረርኩኝ እያለችም በጣም ብዙ ነገር እያለች ያለ ነገር ግን ደግሞ ሳቤላ አሁን ላይ ከአጋቹ ጋር በመሆን አሁን ወደ ቤቴ መሄድ ፈልጋለሁ ብላም ብትለው አጋቹ ግን ደግሞ ልሽ አባትሽ የምፈልገውን ነገር ሲያመጣ አንቺ በፍጹም ወደ ቤት መሄድ አትችይም በማለትም መለሰላትኝ። እሷም አማራጭ ስላጣች ቁጭ ብላለች። ነገር ግን ደግሞ አሁን ላይ ዲና እያደረገች ያለችው እንዲያመልጡም ካደረገችም በኋላ አብርሃም ወደ ቤት በመምጣቱ ቆይ ለምንድን ነው እንዴት ነው ሊጠፉ የቻሉት? ማን ሊነግራቸው ይችላል? ብላም ትለዋለች። አብርሃምም እያለቀሰ ምንም ቢሆን እንኳን አላቅም፣ ግን ደግሞ ይኸው ልጄን አላገኘኋትም። ልጄ ልትመጣ ነው ብዬ በጣም ደስ ብሎኝ ነበረ፣ ነገር ግን ይኸው ለልጄ እንኳን አልሆንኩም በማለት በጣም አዝኖም ይነግራታል። በቃ ይዞ አሁንም ቢሆን የሚሆነውን ነገር ማድረግ እንችላለን። በቃ እንደምንም ብለን ብሩን መክፈል አለብን። ስለዚህ አሁን ላይ ልጃችን ወደ ቤት መመለስ አለብን ብላም ትላለች። ምክንያቱም ደግሞ ዲና ሁሉ ነገርና እንዲሁም ደግሞ አብርሃም ቶሎ ብሎ ብሩን ከፍሎ ልጅቷን እንዲያስመልጣት የምትፈልገውም ይህንን ደግሞ ለሷ ስለሆነና እንዲሁም ብሩንም ራሷ ስለምትወስድ ደግሞም ሳቤላንም ያሳገተቻትኝ እሷ ስለሆነች ነው። አጋቹን እየሰደበችና ቆይ ግን አንተ ፈዛዛ ወይ ምን እየሆንክ ነው? እስከዛሬ ድረስ በጣም ብዙ ስራ አብረን ሰርተን ነበረ፣ ነገር ግን አሁን ላይ ደግሞ ምን እያልክ ነው? በማለት ተናዳና እንዲሁም ደግሞ ተበሳጭታ ነበረ ስትናገረው የነበረው። ይህን ደግሞ በቃ እሺ ችግር የለውም ሁሉን ነገር አስተካክላለሁ ይቅርታ በማለትም ሁሉን ነገር እንደሚያስተካክልና እንዲሁም ደግሞ አሁን ላይ ቦታውን እንደሚቀይሩም ይነግራታል። አሁን ቶሎ በሉ ይውልህ ደረሱባችሁ፣ ቦታውን ካልቀየርክ በቃ የመጨረሻ ከሰርክ ብላም ትለዋለች። እሱም ደግሞ በድንጋጤ ቦታውን ነበረ የቀይረው። እናም አሁን ላይ ሳቤላ ከባድ ሁኔታ ትገኛለች። ዲና ገንዘቡን ካላገኘች በፍጹም እሷ እንድትለቀቅ አትፈልግም። ነገር ግን ደግሞ ቤት ውስጥ ሆና እንዲሁም ልክ እናት እያጫወታትና እንዲሁም ሳቤላን እንደምትወዳትና ሳቤላ እዚህ ቤት ቶሎ መመለስ እንዳለባትኝ በአጋቾች እጅ በፍጹም መቆየት እንደሌለባትኝ መኖሪያ ቤታቸውን ቢሆን ተሽጦ ወይም ደግሞ እሱን አስይዘን መበደር አለብን፣ ብቻ ልጃችን ወደ ቤት እንመልስ እንጂ ብላም ትለዋለች። ይህንን የምትለው ደግሞ አብርሃምን ባዶውን ለማስቀረት ነው። ምክንያቱም እሷ ደግሞ እዚህ ጋር እየተናገረች ያለችው ብሩ ለሷ ገቢ ስለሚሆን ስለዚህ ከአብርሃም ምንም ነገር ስለማታገኝና እንዲሁም ውሸቷንና በተለይ ደግሞ ማርኮን ከእስር ቤት ከተፈታ በኋላ ስለዚህ ያ ደግሞ እውነቱን ካወቀ ትክክለኛ ባሏ እንደሆነም ካወቀ ስለዚህ ለሷ በጣም ከባድ ነበረ። ዲና ይህንን 1 ሚሊዮን ብር የጠየቀችበት ምክንያት አሁን ላይ የርብቃ ፍቅረኛ ወይም ደግሞ ኤፍሶን ግዴታ ብር ካላመጣሽ ብሏታል። ቪዲዮውን ይለቅብሻለሁኝ 500 ሺህ ብር ካላመጣሽ ስላላትም ነው። ስለዚህ ይህን ከአብርሃም ተቀብላ ለኤፍሶን 500 ሺህ ብር ለመክፈል ነው። ምክንያቱም ደግሞ ዲናና እንዲሁም ማርኮን አንድ ላይ በመሆን ሰው ሲገሉም አንድ ላይ ነበሩ። ስለዚህ ይህ ደግሞ ለሷ
በጣም ከባድ ነበር። ከወጣ ለዘላለም እስር ቤት ስለምትገባ በተለይ ደግሞ ማርኮን በዛው ደግሞ የበለጠ ሌላ ጥፋት ከተገኘበት እሱም እዛው እንደሚቀር ስለምታውቅ ነው። ስለዚህ ሁሉም ነገር ይህን ነገር ለማድረግም ያሰበችው አብርሃምን እንኳን ምንም እንኳን ብር ያስፈልገኛል ብትለውም ግን ደግሞ ምን ብሎ ይሰጠኛል? ምን ብለውስ ይህ ሁሉ ብር እንዴትስ ቀበለዋለሁ በማለት ነበረ እያሰበችና እየተከዘች ይህ ሁሉ ነገር ስታደርግ የነበረው። አዳም ሳቤላ በመጥፋቷና እንዲሁም ደግሞ ወደ ቤት ባለማምጣቷ በጣም እያሰበች ያለ ነገር ግን ደግሞ ባላሰበችበት በተኛችበት እናም ደግሞ ልዩ ደውላ ሳቤላ እንደተገኘችም ልትነግራት ትፈልጋለች። ነገር ግን ደግሞ ስልኩን ቶሎ በይ እባክሽን አንሹ እያለችም ስልኩን ስትደውልም ነበር። እናም ማርዳ እንቅልፍ ወስዷት ነበረ። ለካውን ትተኛለች፣ የምተኛበት ሰዓት ነው ግን በቃ እያለችም እንደውም እኮ ሳቤላ ስትመጣ አገናኘታለሁ በማለት ስልኩን ትዘጋዋለች። እናም ደግሞ ስልኩ ሲጮህ ማርዳ ሰምተው ነበረ። ተነሳች። ስታየው ሰዓቱ በጣም ሂዷል። ደነገጠች። እሺ ልዩ ምን ሆነች ነው? በሰላም ነው ብላም ትላታለች። በጣም በደስታ በመዋጥ ደስ ብሏትኝ አዎ ሰላም ነኝ ብላም ትመልስላታለች። ማርዳ እዩልሽ አሁን ላይ ንጹህ ልብሽ ታውቆልሻል። እናም እዩልሽ እንኳን ደስ አለሽ ልጅሽ ተገኝታልሻለች ብላም ልዩ ትነግራታለች። ማርዳም በጣም ደስ ይላትና እውነት ነው ግን ልዩ እውነት ልጄ ተገኝታለች ወይ በማለት ጠይቃታለች። አዎ አሁን አብርሃም ሊያመጣት ሂደዋል፣ ስለዚህ ተገኝታለች ብላ ቸኩላ እሷም ቶሎ ስለነገረቻትኝ በጣም ደንግጣም ነበረ። ነገር ግን ሳቤላ ቤት ሳትመጣ ነበር ልዩ ለማርዳ ለመናገር የወሰነችው። ነገር ግን አሁን ላይ አብርሃም ባዶውን ሲገባ ልዩ በጣም እንደደነገጠችው ቆይ ምንድነው? ምን ተፈጥሮ ነው በማለት ነበረ የጠየቀችው። ማርዳም ስልኩን ከዘጋችን በኋላ በጣም አለቀሰች፣ በጣምም አዘነች። በቃ ፈጣሪ እውነት በጣም አመሰግናለሁ፣ ተመስገን ጌታዬ፣ ፈጣሪ ይመስገን ለዚህ ሰዓት ያደረሰኝ። እውነት ልጄን የማገኛትና የማየት አልመሰለኝም ነበር። ልጄ በህይወት አለች፣ ልጄ ልትመጣ ነው በማለት በጣም ደስ ብሏትም ነበረ። ዳም ስቅስቅ ብላ እያለቀሰች ልዩን እውነት በጣም ነው የማመሰግነው፣ ሲከፋይ ከጎኔ ስለቆምሽልኝ፣ እውነት ምን አይነት ጭንቀት እንዳቀለልሽልኝ አታቂም ልዩ ብላም ትላታለች። እንግዲህ ማርዳ በቃ ደግሞም በኋላ ሳቤላ ስትመጣ አናግርሻለሁኝ፣ ይኸው አይዞች በቃ ሳቤላን ደግሞ አሁን ይዟት ይመጣል፣ ልክ እንደመጣች ደውዬ ታገኛታለች ብላም ትላታለች። ሳቤላ አሁን ላይ በተለይ ያለችበት ቦታ ከባድ ቢሆንም ግን ደግሞ ወደ ቤት ለመምጣትና እንዲሁም ደግሞ ልዩን ለማሰብ ወደኋላ አላለችም ነበረ። እንዲሁም ዲናም አሁን ላይ በማስመሰሏና እንዲሁም ደግሞ ከአብርሃም ከጎኑ እንደቆመችም ደግሞ እያስመሰለችም ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል ሰብስክራይብ ላይ ሼር በማድረግ ቤተሰቡን ናችሁ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ በዛሬም በአዲስ ቪዲዮ ነው እየመጣሁት። ቪዲዮ ላይ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ወዳጅ ፍራሽ የምትከታተሉን ከልብ እናመሰግናለን። በዛሬው ዕለት ምን ተፈጠረ የሚለውን እንግዲህ የምናይ ይሆናል ማለት ነው። ሁላችሁም ቪዲዮውን ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። ሁላችሁም ወዳጅ ፍራሽ ስለምትከታተሉን ከልብ እናመሰግናለን።